ከኔ ጋር ዕብራውያን መልእክት ምዕራፍ 4 ቁጥር 1 እና 2 ከዛ ዘለን ደግሞ የመጨረሻውን ቁጥር 12 እስከ 13 ያለው እናነባለን። እንግዲህ ወደ ረፍቱ ለመግባት የተሰጠው ተስፋ አሁንም የተጠበቀ ስለሆነ ከእናንተ ማንም ለዚያ ሳይበቃ እንዳይቀር እንጠንቀቅ። ለእነዚያ እንደተሰበከ ለእኛም ደግሞ የምስራቹ ቃል ተሰብኮልናልና፣ ነገር ግን ሰሚዎቹ ቃሉን ከእምነት ጋር ስላላዋህዱት አልጠቀማቸውም። የእግዚአብሔር ቃል ሕያውና የሚሰራ ነውና በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ ስለታም ነው፣ ነፍስንና መንፈስን ጅማትንና ቅልጥምን እስኪለያይ ድረስ ዘልቆ ይወጋል፣ የልብንም ሐሳብና ምኞት ይመረምራል። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። እግዚአብሔር እንዲያስተምረን ከኔ ጋር አጭር ጸሎት እንጸልይ። እግዚአብሔር መልካም አባታችን ሆይ ስለዚህ ሰንበት እናመሰግናለን። ዛሬ በፊት ተሰብስበን ይህንን ወንጌል ቃልህን የመስማትን እድል ስለሰጠህን የኛ የህይወት ርስት ይሄ ስለሆነልን እናመሰግናለን። እግዚአብሔር አባት ሆይ በእነዚህ ቁጥሮች ውስጥ ማዳንህን እንድታሳየን ደግሞ የቃልህን ክብር እንድታሳየን ይህም ደግሞ ለእኛ ህይወት ቅድስና አንተን ለመውደድ ደግሞ ለማመን እንዲሆን እንለምንሃለን። ያለ ጸጋህ ምንም ማድረግ እንደማንችል እናውቃለን። ምሕረትህ በእኛ ላይ ይሁን። ስለ ሁሉ ነገር ተመስገን። በልጅ በኢየሱስ ክርስቶስ ስም አሜን። እንግዲህ ቁጥር 12 13 ነው በዚህ ከሰዓት ክፍለ ጊዜ የምናየው። የዕብራውያን ጸሐፊ እንግዲህ እስካሁን ላወራው ነገር በሆነ ረገድ አንዳች ግሳጼ ባለው መንገድ ወይም ደግሞ ይህንን ያወራውን ነገር የሆነ የሚተው ሰው ወይም የሚቆረቁረው ሰው ካለ የሚያጠራ አይነት ነገር ወይ ደግሞ ማስጠንቀቂያ ያዘለ አይነት ነገርን ይናገራል። እሱን እያየን ስንሄድ እናስተውለዋለን ብዬ አስባለሁ። እንግዲህ ከቁጥር ይሄ ነገር እንግዲህ ከታች ካለው ቁጥርም ጋር ይተሳሰራል። ከቁጥር 14 እና 15ም በዚህ ተንደርድረን የምናይ ከሆነ የሚገርም ነገር አለው። ግን ደግሞ ከላይ ካለው ጋር በደንብ ይቆራኛል። እንደምታዩት ራሱ ድምዳሜው ጭምር ነውና በተለይም እንግሊዝኛውንም አይታችሁ ከሆነ ቀጥታ ይናገራል፣ አማርኛውም ያሳየናል። ያው ቃሉን አነባቡን ካወቅን የእግዚአብሔር ቃል ሕያውና የሚሰራ ነውና በማለት ይከፍተዋል። ነውና የሚለው ድምዳሜ ያሳያል። የሆነ ከላይ ላለው ነገር ይሄ ነገር እንደዚህ ነውና ይሄ እንዲህ ነው ምን ማለቱ ነው ብትሉ የእግዚአብሔር ቃል እንዲህ አይነት ነውና ካለ የምትተውት ከሆነ እንደዚህ አይነት ነውና አይነት ነገር ነው። እንግሊዝኛውን እንደው ላንብብላችሁ። For the word of God is quick and powerful and sharper than any two-edged sword ይላል። የእግዚአብሔር ቃል እንደዚህ አይነት ነውና የኔ ወንድም ይሄን ነገር አቅለለ እንዳታየው ይሄ ነገር እንደዚህ ነውና አይነት ነገር ብል እንደማለት ነው። ስለዚህ ድምዳሜ እየሰራ ነው። ሜቢ የሚጎረብጠው ወይም ደግሞ ይሄ ነገር ሪጀክት የሚያደርግ ሰው የሚኖር ከሆነ በእነዚህ ቃሎች ለማስጠንቀቅ ይሞክራል። እንግዲህ ስለ እግዚአብሔር ድምፅ እስካሁን ድረስ እያወራ የነበረውም ስለ እግዚአብሔር ድምፅ ነው። ምዕራፍ 1 ላይ እንደምታዩት እግዚአብሔር በልጁ በኩል ተናገረን ለመጨረሻ ጊዜ ይላል። ምዕራፍ 2 ላይ ከመላእክት የመጣውን ድምፅ የሰማን ከሆነ ከእግዚአብሔር ልጅ የተነገረውን ነገርማ እጅግ በፍርሃትና በአክብሮት መስማት አለብን ብሎ ተናግሯል። ምዕራፍ 3 ላይ ሲመጣ ደግሞ ዛሬ ድምፁን ብትሰሙ እምቢ እንዳትሉ ተጠንቀቁ፣ ወይ ደግሞ ልባችሁን ድንጋይ ወይም ደግሞ እልህኛ ወይም ደግሞ የእግዚአብሔርን ቃል የሚጋፋ አታርጉ እያለ ነው ያወራው። ምዕራፍ 4 ላይ እንደምታዩት ቃሉ በእምነት ስላልተዋሃደ አልጠቀማቸውም በማለት ይናገራል። ምዕራፍ ለዛ ነው ቁጥር 1 እና 2 ያነበብኩት። እዚህ ላይ ቁጥር 12 ላይ መጥቶ ምን ይላል? የእግዚአብሔር ቃል ባህሪን ወደ መናገር ይሄዳል። የእግዚአብሔርን ቃል አትናቁ አለና ለምን መናቅ እንደሌለባቸው የእግዚአብሔርን ቃል ባህሪ ካራክተሮች ወደ ማለት ይሄዳል። እዚህ ቴክስት ውስጥ ኢምቤድድ የሆነው በዚህ አይነት መንገድ ነው። ይሄ አይደል ብዙ ጊዜ ድሮ ከላይ ሳየው 12 እና 13 ድንገት ያፈነገጠ ይመስላል። ስለ እግዚአብሔር ቃል አውት ኦፍ ኖዌር ማውራት ወደ መጀመሪያ ይሄድ ይመስላል። ግን መጽሐፉ ውስጥ ስታዩት በውስጡ እግዚአብሔርን አሁን ይሄኛውን ድምፅ እንዳትንቁ ተጠንቀቁ፣ ይህንን በመሰረቱ ይዞትም ይሄዳል። እንግዲህ ምዕራፍ 12 ላይ እንደምታዩት ይህንን ድምፅ ከምድር የሆነውን ሙሴን ማለት ነው በተዳፈሩ ጊዜ እነዚያ ከእግዚአብሔር ፍርድ ካላመለጡ እኛማ ከሰማይ የሆነውን ይህንን የመጨረሻውን የእግዚአብሔርን ድምፅ ወይም የእግዚአብሔር ልጅን መልእክት ባንሰማ እንዴት እናመልጣለን?
ስለ ወንጌሉ ራሱ ሲያወራ ከሙሴ ከአቤል ደም ውስጥ የሚወጣው ድምፅ አለ ይላል። ፍርድ ጀጅመንት። ከእግዚአብሔር ልጅ ደግሞ ደም የሚወጣ የተሻለ ድምፅ አለ ይላል። ይሄ ስለ ድምፅም ነው የሚያወራው። የእግዚአብሔርን ድምፅን በአክብሮት ስለሚያዘው የእግዚአብሔርን ቃል በተለይም ደግሞ የእግዚአብሔር የማዳን የወንጌል ቃሉን ከሁሉ በላይ እሱ በብሉይ ኪዳንም የተሰበከ በአዲስ ኪዳን ደግሞ የጸናውን የእግዚአብሔርን ቃል በፍርሃት መያዝን ማለት ነው። ለዚህ እንዲሆን የቃሉን ባህሪ ይናገራል። በፍርሃት ለምን መውሰድ እንዳለብን፣ ለምን ልንጠነቀቅ እንደሚገባ። ያ ማለት አንድ ነገርን ይሄ ነገር እንደዚህ ነው ወይ ደግሞ ይሄ ነገር ተቀበል ብዬ ካልኩ በኋላ የዛን ነገር ደግሞ ባህሪ ሲናገር የእምነቴ ብርታት እንዲሆን ደግሞ ወይ እንዲያስፈራኝ ወይ ደግሞ ይህን ነገር ብታምን ህይወትን ዲስአፖይንት አያደርግም የሚል አይነት አንድምታ ለመስጠት ነው የዛ ነገርን ባህሪ ወይ ብልጫ የምናገረው። ይህም ጸሐፊ የእግዚአብሔር ቃልን ብልጫ ወደ መናገር ይሄዳል። በውስጡ ፈታሽም ነው፣ በሆነ ረገድ ደግሞ እያስፈራራም ነው። የእግዚአብሔር ቃልን ለምንድን ነው ዛሬ ድምፁን ስትሰሙ መስማት ያለባችሁ? ምክንያቱም ይላል የእግዚአብሔር ቃል ሕያው ነው ይላል። ኬጂቪ ላይ for the word of God is quick ይላል አይደለ? ባይዚ quick ምትለው ሕያው ማለት ነው አይደል? ለምሳሌ የአፖስቶልስ ክሪድ ላይ ታችሁ ከሆነ በሙታን ላይና በሕያዋን ላይ የሚለው ሁሉ ያስነሳ የሚለውን ሲያወራ quick የምትለውን ቃል ይጠቀማል። ሕያው ነው እንደማለት ነው። ሕያው ያረጋል እንደማለት ነው። ልክ የእግዚአብሔር ቃልም እንደዛው ምን ይላል? ሕያው ስለሆነ የእግዚአብሔርን ቃል መስማት አለባችሁ። ቁጥር 11 ላይ ላለው ነው አይደል? ቁጥር ትጉ፣ ለዚህ ወንጌል ትጋትን አሳዩ። ለምን ብትሉ የእግዚአብሔር ቃል ሕያው ነውና እያለ በዚህ ዓለም ላይ ብዙ ድምፅ ሊኖር ይችላል። እንደዚህ ቃል ግን ሕያው የሆነ የለም እያለ በዚህ አፌክሽኔትሊ እንድንቆራኝም የሚያደርግ ነው፣ የሚያበረታታም ነው። ግን ከተወንም ደግሞ የሚያስፈራም ነገርም ነው። ኃይለኛ ነው ሲል የመጽሐፉን ባህሪ እየተናገረ የእግዚአብሔር ቃል ሕይወትን ይሰጣል። መዝሙር 19 ላይ እንደምታዩት የእግዚአብሔር ቃል ሕያው ነው። ልክ ያ ባህሪው ሕይወትን እንዲሰጥም ያደርገዋል። ወንጌሉ ደግሞ የእግዚአብሔር ኃይል ነው። ስለዚህ ሕይወትን ታገኙበታላችሁ። ሕይወትን የሚሰጥ ነው የእግዚአብሔር ድምፅ። ይሄ በጣም ስለ ፕሪሽድ ወርድም ሆነ ስለ መጽሐፍ ቅዱስም በጣም የከበረ ቦታ ሊኖረን ይገባል። ሰዎች ይሄ መጽሐፍ ባዶ ነው፣ ዋናው ኤክስፔሪየንስ ነው ይላሉ አይደለ? ይሄ መጽሐፍ ሕያው ነው የሚለው ጸሐፊ። የእግዚአብሔር ቃል ሕያው ነው ይላል። እንደውም ይለምድ ነው መዝሙር 95ን ወስዶ ነው አይደለ? ይሄ ጸሐፊ በመሰረቱ ለእግዚአብሔር ቃል ያለውን ክብር አይታችሁ እንደሆነ ልክ እግዚአብሔር ቀጥታ እያወራና እያረጋ አድርጎ ነው የሚያወራው። ኢቭን ኮት አያደርግም። አንዳንዴ እግዚአብሔር እንደዚህ ብሏል በዳዊት በኩል ይላል። ተናጋሪውን እግዚአብሔር ያደርጋል። ኢቭን ዳዊት ለዚህ እንደዚህ ብሏል ከሚለው ይልቅ እግዚአብሔር ቀጥታ እንደተናገረ እያደረገ ነው። በብዙ ለምሳሌ መዝሙር 2 እና 8ን በሚጠቅስበት ጊዜ ለምሳሌ ምዕራፍ 1 ላይ ታችሁ ከሆነ እግዚአብሔር ስለ ልጁ ግን እንዲህ ብሏል ይልና ምን ይላል? ዳዊት የዘመረውን መዝሙር ይጠቅሳል። ያለ ምንም ጭንቀት አንተ ልጄ ነህ ዛሬ ወለዱህ ያለው ከቶ ለማን ነው ይላል። ዳዊት ከቶ ያለው ለማን ነው አይደለም፣ እግዚአብሔር እንዲህ ያለው ከቶ ለማን ነው ይላል። ሊትራሊ መጽሐፍ ቅዱስ ማለት is the voice of God ነው ለሱ። ይሄ ቃሎች የእግዚአብሔር ኦልድ ቴስተመንት የእግዚአብሔርን ቃሎች ከወሰዳችሁ ደግሞ አሁን ደግሞ በአዲስ ኪዳን በክርስቶስ ኢየሱስ የተነገረውን ድምፅ ከወሰዳችሁ በነቢያቱ በኩልም ተናግሯል፣ አሁን ደግሞ በልጁ በኩል ተናግሯል ሐዋርያቱ ማለት ነው። እነዚህን ቃሎች እንዴት እናያቸው ብላችሁ ብትወስዱ ጸሐፊው ሕያው ናቸው ነው የሚለው። ይሄን ደግሞ ሌላ ህይወት ከሌላቸው ቃላቶች፣ ፍልስፍናዎች፣ ሐሳቦች ጋር ውሰዱ። በህይወታችሁ ውስጥ ብዙ ድምፅ ልትሰሙ ትችላላችሁ፣ ግን ይሄ መጽሐፍ ብቻ ነው ህይወትን ሊችር የሚችል። ህይወትን እንደሚሰጡ የሚያስመስሉ ብዙ ሐሳቦች አሉ፣ ብዙ ንግርቶች አሉ፣ ግን የእግዚአብሔር ድምፅ ይሄኛው ብቻ ነው ህይወትን የሚሰጥ ሕያው የሆነ። ኢንካሬጅ ላደርጋችሁ መጽሐፍ ቅዱስን ስታነቡ የእግዚአብሔርን ቃል ስትሰሙ ተራ ነገር እንደምትሰሙ እንዳይሰማችሁ። ሌላው ሁሉ የሞት ድምፅ ነው። ኃጢአትና ጉስቁልና ብቻ ነው የሚያውጀው። ሌላ ደግሞ በትይዩ ምን ይላል? የእግዚአብሔር ቃል ኃይለኛ ነው ይላል። የሚሰራ ነው እዚህ ላይ ያለው። እንግሊዝኛው ላይ እንደ ፓወርፉል ነው የሚለው። የእግዚአብሔር ቃል ሙት አይደለም የሚል ነው። በውስጡ ያለውን ኃይል ሲናገር ማለት ነው። ቃሎቹ ኃይል አላቸው ይላል። ሐዋርያ ጳውሎስም ወንጌሉ የእግዚአብሔር የማዳን ኃይል ነው ብሎ እንደሚናገር ታውቃላችሁ። ምን ብትሉ የምር ይሄ መጽሐፍ ማንበብ ሌላ ፖለቲክስ የለውም። ይሄ መጽሐፍ ህይወትን ይሰጣል። ኃይለኛ ነው። ኃይል የሚፈልግ ኤክስፒሪየንስ ማድረግ የሚፈልግ ይኖራል አይደለ? በእግዚአብሔር ኃይል ለመሞላት ኃጢአትን ለማሸነፍ በሉ ዘላለማዊ ህይወትን ለመውረስ የሚፈልግ ሌላ የትኛውም ቃል ይሄ አይነት ኃይል የለውም። ይሄ መጽሐፍ ግን የእግዚአብሔር ኃይል የእግዚአብሔር ቃል ኃይል አለው።
የእግዚአብሔር ሕግ ጭምርና ወንጌሉም ጭምር ሕይወትን ይሰጣልና ኃይል አለው ሲባል ወንጌል ብቻ ነው ወይ ሕጉስ ብላችሁ ተጠይቁ ይሆናል። ሕጉ የምትቆራኙበት መንገድ ማተር ያደርጋል እንጂ ሕያው ያደርጋል። ካልቪን ይህንን በመግደል ሕያው ያደርጋል ይላል። እውነተኛ የእግዚአብሔር ሕግ በሰው ሕይወት ውስጥ ሲመጣ ሰውን ገሎ ለወንጌሉ ያደርሳል። ይሄ ራሱ አገልግሎት ነው ይላል። እንደ ርኩስ ነገር እንዳንቆጠር ወንጌል ሕጉ ያደረገልን ትልቅ ቸርነት እንደ እግዚአብሔር ድምፅ ጉድለታችንን ጉስቁልናችንን ማሳየት ነው። ወንጌሉ በዛው ጉስቁልናችን ደግሞ እግዚአብሔር የሚያድንበት ሌላኛው ድምፁ ነው። ተመልሶ ደግሞ ሕጉ ትስስራችንን ስንቀይር ደግሞ እንደ ወዳጅ የእግዚአብሔር መንገድ የሚያሳይ የሕይወትን መንገድ የሚጠቁም ነው። ስለዚህ በሁሉ ረገድ የእግዚአብሔር ሕግ መወደድ አለበት። ምሳሌያዊ በሆነ መንገድ ወደ መናገር ይሄዳል። የእግዚአብሔርን ቃል በዚህ ይመስሏል። በሁለት በኩል ስለት ካለው ሰይፍ ሁሉ ይልቅ የተሳለ ነው። እንግሊዝኛውን አይታችሁ ከሆነ and sharper than any two-edged sword ይላል። የእግዚአብሔር ቃል ሁለት አፍ እንዳለው ሰይፍ ነው አይልም። ይሄን ምሳሌው ስላልጠቀመው ስላላረከው ሁለት ካለው አፍ ካለው የትኛውም ሰይፍ ይልቅ ራሱ ይመስለዋል አይደለም፣ ከዛ ይልቅ ኃይለኛ የተሳለ ነው ይላል። ምን ማለት ነው የምር ብላችሁ መጠየቅ አለባችሁ። እዚህ ላይ ጸሐፊው የሚናገረው ስለት በብዙ ጊዜ ስለት ሲሰራ አንድ ሳይድ ብቻ አይደለም የሚቆርጠው፣ ስታቭ የሚደረገው ሰይፍ ነው። ሰውን በሁለት ሳይድ እንዲገለው የሚፈለግ በሁለቱም ቦታ እንዲቆርጥ በጣም እንዲያፈጥን ሲፈለግ ነው ሁለቱም ቦታ ሻርፕ የሚሆነው። ገብቷችኋል? ያው እኛ ሽንኩርት ስለምንከትፍ ብቻ አንዱ ብቻ ይበቃናል አይደለ? አንደኛው ፋይል ይደለድማል። የእግዚአብሔር ቃል ግን ሻርፕ ነው። እሱ የደለደመ ክፍል የለውም። በጣም ይሄ ኢምፐርፌክት ሳይዱ ነው የምትሉት ነገር የለውም እንደማለት። ሁለት አፍ ካለው ሰይፍ ይልቅ ሲቆርጥና ነገሮችን ዳይሴክት ሲያደርግ የአይነት የተሳለ ኃይል አለው። በዚህም የሚያሳየው ኃይሉን የቃሉን ጉልበት ነው የሚያሳየው አይደለ? በጣም አንድ ነገር ምንም ነገር መቁረጥ ይችላል ስል ኃይለኝነቱን እየተናገርኩ ነው። በዚህም ጻፊ ምን እያለ ነው ብትሉ ሄዶ ከምን ጋር ሊያገናኝ ይመስላችኋል? ከሰው ልብ ጋር ሊያገናኘው። ምሳሌ ሁሉ ተንደርድሮ ሄዶ ያው ጻፊው እዚህም እያወራ ያለው ስለ ልብ አይደለ? ልባችሁን አታደንድ ነው አይደለ የሚለው። የእግዚአብሔር ቃል ግን ከወሰዳችሁት ይላል ያንን ሰንጥቆ ማለት ሰርስሮ ማያልፈው አይነት ጠንካራ ነገር የለም ይላል። ጥያቄ እንደሚፈጠርባቸው አውቃለሁ፣ በኋላ እመለስበታለሁ። አንዳንድ ሰውን መቁረጥ ስለማይችል ነው፣ አንዳንድ ሰውን ልብ መስበር ስለማይችል ነው፣ ቆርጦ ማለት ስለማይችል ነው ወይ የሚል ጥያቄ መምጣቱ አይቀርም። እሱን እመለሳለሁ። የእግዚአብሔር ቃል በሁለት አፍ ይቆርጣል የሚለው በሆነ ረገድ የእግዚአብሔር ቃል ስራ ሳይሰራ አይመለስም ከሚለው ጋርም እንረዳለን። በተለይ ከላይ የሚያወራው የእግዚአብሔር ቃል ኃይለኛ ነው ወይም ደግሞ የእግዚአብሔር ቃል ሕያው ነው የሚለውን ይዘን ከሄድን ማለት ነው። እንዴት ስትሉ ስራ ሳይሰራ አይመለስም። ለዚህ ፒውሪታኖች እንግዲህ የጳውሎስንም ወስዶ የእግዚአብሔር ድምፅ ወደ ምድር ሲመጣ ኢሳያስ ላይም እንደምታዩት ወይ ሕይወትን ይሰጣል ወይ ደግሞ አንድ ነገር አድርጎ ይሄዳል። መልሳችሁ እንዳትድኑ አድርጎ ልባችሁን አደንድኖ ይሄዳል ይላል። ሳይሰራ አይመለስም። ወይ ለፍርድ እያቀረባችሁ እንደውም ፒውሪታኖች ምን ይላሉ? ወይ በየሳምንቱ ወደ እግዚአብሔር እየቀረባችሁ ነው፣ ወይ በየሳምንቱ ስብከት ከእግዚአብሔር በደንብ ከራቃችሁት በላይ እየራቃችሁ ነው በማለት ይናገራል። አንድ ነገር ሳያደርግ አይመለስም። ወይ it brings you to God ወይ ደግሞ ከእግዚአብሔር እንደውም የሆነ ጊዜ ነው እንጂ የሚጠበቀው መልሳችሁ እግዚአብሔር ጋር ላትቀርቡ እያሸሻችሁ ሊሆን ይችላል ነው። ሐዋርያው ጳውሎስም ሁለተኛ ቆሮንቶስ ላይ ስለ ወንጌሉ ሲያወራ ይሄ ሕይወትን የሚሰጥም ቃል ነው፣ ሞትንም ደግሞ አይደል። አንዳንዶች ሞትን ነው የሚያሸቱት። የእግዚአብሔር ልክ ኢንሰንሱ በብሉይ ኪዳን ላይ እጣኑ ታጥኖ ሽታው ይወጣል አይደል? ከታጠነ በኋላ አንዳንዶች ከእግዚአብሔር ወንጌል ቃል ምንን ነው የሚያሸቱት? ሞት ብቻ ነው የሚያሸቱት። እንዲህ ሲያሸቱ ምንድን ነው ይሄንን ነው እንደ እየበሉ የሚደሰቱት ተብሎ ሞትን ነው ቴስት የሚያደርጉት፣ ሞትን ነው የሚያሸቱት በእግዚአብሔር የማዳን ወንጌል ውስጥ ይላል። ግን በራሱ መልእክቱ የህይወት ቃል ነው። ግን አንዳንዶች ጋር ሲደርስ ከርኩሰታቸውና ከኃጢአተኝነታቸው የተነሳ እግዚአብሔርን ለመቀበል የማይችሉ ከመሆናቸው የተነሳ አስጸያፊ ሞት የሚሸት አድርገው እንደ ሞት አይነት አይደለም፣ ሞት ሽታው ይመጣ ይመስል አፍንጫቸውን ይዘጋሉ። ምን አመጣችሁ ብሎ ማለት በዚህ ወንጌል ታዲያ የህዝብ ብዙ ሰው ታዲያ ወንጌል የሚጠላው ለምንድን ነው አይደለ? ጽድቅ በእምነት ብቻ ተብሎ ሲነገር ሰዎች ምን አሽትተው ነው እንደዚህ የተጸየፉት? ምን ቢያዳምጡ ነው በዚህ ውስጥ ብለን መጠየቅ ያስፈልጋል። የእግዚአብሔር ቃል ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው፣ በሁለቱም መንገድ የሚቆርጥ ነው።
ኢምፕሊኬሽኑ ምንድነው ብላችሁ ይሄንን ምሳሌውን ስንጨምቀው ምንድነው ብላችሁ ብትጠይቁ የሰይፉን ምሳሌ ሁለት ነው። ነፍስንና መንፈስን ከዛ ደግሞ ጅማትና ቅልጥምን እስኪለይ ድረስ ዘልቆ ይወጋል። ሁለት ለመለየት የሚያዳግቱ ነገሮችን የመለየት አቅሙን ሲናገር ስለቱን ሲያወራ ማለት ነው። እንደ ሁለት አፍ ካለው ሰይፍ ይልቅ የተሳለ ነው። ምን ለማድረግ? ነፍስንና መንፈስን ጅማትና ቅልጥምን እስኪለይ ድረስ ይወጋል ይላል። ሁለቱም ባዮሎጂካል ነገር አይደለም፣ ምሳሌ ነው እየተጠቀመ ያለው። ነፍስንና መንፈስን የሚለው የሰው ልጅን ዲፐስት የሆነውን የራሱን ሀሳቦችን ከልቡ የሚፈልቀው ሁለቱ ተጣብቀው ያሉ የሚመስሉትን ነገሮች መለየት ይችላል። ይህ ማለት የሰው ልጅ ስጋ ነው፣ ነፍስ፣ መንፈስ የትራይኮቶሚ ለማስተማር አይደለም። እንደዛ አይደለም። መጽሐፍ ቅዱስ እንግዲህ እንደምታውቁት ኃጢአተኛ ተፈጥሮና መንፈሳዊ ተፈጥሮ እንዳለን በተለይ ዳግም ልደት የተወለድን እንዳለን ይናገራል። በዚህም ረገድ የሰው ልጅ የውስጥ ማንነት አለው፣ ልብ አለው፣ ሴንተር የሚባል የማንነቱ መፍለቂያ የሚባል ነገር አለው። ብዙ ተንትነን ባንሄድም እና በዚህ ረገድ አሁን ደግሞ ከኃጢአታዊ ማንነቱ የተነሳ የሰው ልጅ ከኃጢአቱ ጋር ተጣብቆ ነው ያለው። ለይታችሁ እንኳን ማየት አትችሉም። የራሱን ሀሳብና ከውስጡ የሚፈልቀውን ክፋት ራሱ አያውቁ። ራሱን ኢንስፔክት ማድረግ እስከማይችል ድረስ ተጣብቆ ነው ያለው። በኋላ መለሳለሁ። ዳዊት ትዝ ይላቸዋል አይደለ? እግዚአብሔርን ሲለምነው አቤቱ ልቤን ፈትነኝ፣ ከዛ እወቅ፣ አሳውቀኝ እኔንም ይላል። ራሱን ይሄ እኮ የሚያስበው ዳዊት አለ፣ ግን ዲፐስት የሆነውን ከውስጡ የሚፈልቀውን ማንነቱን ግን በራሱ ፈልፍሎ ሊደርስ እንደማይችል እንደሚረዳ ያሳየናል። የእግዚአብሔር ቃል ግን ምን ማድረግ ይችላል? እነዚህ ለመለያየት የሚያዳግት አይነትን ነገርም ሰንጥቆም አልፎ ሊያላቅቅ ይችላል፣ መውጋት ይችላል። ያንን ሰብትል የሆነውን ማለት ነው። መጽሐፍ ቅዱስ እንግዲህ የሰው ልጅ ልብን አይደለ ኤርሚያስ ላይ ራሱ ምን ይላል? የሰው ልጅ እጅግ ክፉ ነው፣ ማንስ ሊያውቀው ይችላል ይላል። ማንም ሊደርስበት በጣም ዲፕ ነው፣ በጣም ሶፊስቲኬትድ ነው። ደግነቱ ውስጥ ክፋት የቱ ጋር እንደተሰወረ አታውቁ። በመሰረቱ የራሳችሁንም ክፋት የቱ ጋር እንደተደበቀ ራሱ አታውቁ። በዚህ የሰው ልጅ ችግሩ ሰውን ብቻ አያውቅም ማለት ራሱን በአግባቡ አያውቅም። የራሱን ልብ ራሱ በአግባቡ አይረዳም ነው። እንደዛ የሚያስብ ሰው ካለ የራሱ ማንነት ስላላየም ጭምር ነው። ወይ እሱን እያሰብን እንሂድ፣ ወደታች እሱ ላይ ይመጣል። ከዛ ጅማትና ቅልጥምን እስኪለይ ድረስ ዘልቆ ይወጋል ይላል። ጆይንትስ ኤንድ ማሮ ሁለቱ የሚገናኙ አይደለም። የአጥንት መገጣጠሚያ ጆይንት ነው። ማሮ ማለት መቅኔ ነው። አጥንት ውስጥ ተደብቆ ያለ ነገር ነው። ሁለቱ ተቀራርበው ያሉ ማለት አይደለም። በዚህ ውስጥ ይላል አንድ ሰው ምሳሌውን ቱ ሲሪየስሊ መውሰድ የለብንም ማለት እያለ ያለው ጸሐፊው መቅኔ ለምሳሌ ለመድረስ በጣም ትታገላላችሁ፣ ጆይንትንም ለመለያየት ይከብዳል። የእግዚአብሔር ቃል ግን እነዚህ ሁለቱ ጋርም ደርሶ አቺቭ ማድረግ ይችላል እያለ ነው። ስለዚህ የእግዚአብሔር ቃል ይሄ አይነት ባህሪ ያለው ደግሞ ውስጥ የተደበቀን የሰው ልጅን የልቡን ጓዳ ክራክ ማድረግ ይችላል። ይህንን ደግሞ ምድራዊ የሆነ የትኛውም ሰይፍና የትኛውም አይነት መሳሪያ ማድረግ አይችልም። ሰውን የትኛውንም አይነት ፍልስፍና አስቀምጣችሁ አስተምራችሁት ወደ ሪፔንታንስ አታመጡ። ሳይኮአናሊሲስ ምንም የሰው ልጅን ቢበትነውና ቢሰረስረው ወደ ውስጡ ሊደርስ አይችልም። የእግዚአብሔር ቃል ብቻ ነው ይህንን በዚህ ዓለም ላይ አቺቭ ማድረግ የሚችል። የትኛውም ሰይፍ መድረስ ወደማይችለው የሰው ልብ ጓዳ ሰርስሮ መድረስ ይችላል። ከዛ የዚህ ሁሉ ምሳሌ ድምዳሜ ምንድነው ብላችሁ ብትጠይቁ የልብንም ሐሳብና ምኞት ይመረምራል። ምን ማለት ነው ብላችሁ ይሄ ነው በቃ የሰው ልጅን ምኞት ልብን መመርመር ጀጅ ማድረግ ይችላል። ይመረምራል የምትለው ቃል መፍረድን ነው። ዝም ብሎ የእግዚአብሔር ቃል ፓሲቭ በሆነ መንገድ ዝም ብሎ ልባችሁን ስታነቡት ዝም ብሎ እየተሳሰራችሁ ዝም ብሎ የሚያልፍ መጽሐፍ አይደለም። ባይሆን ይፈርዳቸዋል፣ ዲዘርን ያደርጋል ነው። እንግሊዝኛው እንደዛ ነው። and is a discerner of the thoughts and the intents of the heart ይላል። ስለዚህ ያንን ማድረግ የሚችል ይሄ መጽሐፍ ብቻ ስለሆነ በዚህ መጽሐፍ ፊት ኦነስት ሁኑ እያለ ነው ጸሐፊ። ልባችሁን አታደንድኑ። የእግዚአብሔር ቃል ሲሰማችሁ ለመሸሽ እንዳትሞክሩ፣ በትክክል ስላገኛችሁ ነው። ልባችሁን ፈትሾ ስላገኘው ነው። ማለትም ለመቆጣጠር መጽሐፉን ለመቆልመም እንዳይሞከር ነው። እንዲህ አይነት ባህሪ ያለው አቅም ስላለው ነው እንደዚህ የደረሳችሁ። ስለዚህ አሉታዊ ነገር አድርጋችሁ አትዩት ነው።
ይህንን ሌላ ምንም ማድረግ አይችልም። የእግዚአብሔር ቃል ብቻ ነው በዚህ ዓለም ላይ ይህንን የማድረግ አቅም ያለው። ይህንን ደግሞ ሲያስረዳን ቁጥር 13 ላይ ይናገራል ምን ማለት እንደሆነ። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም፣ ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ። ስለዚህ ቁጥር 12 መጨረሻ ላይ ሲደመድም የልብን ምኞትና ሐሳብ ይመረምራል አለን። ምን ማለቱ ነው ብላችሁ ስትወስዱ ቁጥር 13 ላይ ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም ይላል። መጽሐፍ ቅዱስንና እግዚአብሔርን እኩል ያደርጋቸዋል። ቁጥር 12 ላይ ያወራ የነበረው ስለ እግዚአብሔር ነው፣ ስለ መጽሐፍ ቅዱስ ነው። ቁጥር 13 ላይ ግን ሄዶ ምን ወደ ማውራት ሄደ? ከእግዚአብሔር ዓይን የተሰወረ ፍጥረት የለም ይላል። ስለ መጽሐፍ ቅዱስ ነበር እያወራን የነበረው። እንዴት ነው ወደ እግዚአብሔር ሄደው ብላችሁ ብትጠይቁ በእግዚአብሔርና በመጽሐፍ ቅዱስ መካከል ትንሽ ዲስታንስ ነው ለዚህ ጸሐፊ ያለው። ስለ መጽሐፍ ቅዱስ 12 ላይ ቁጥር 12 ላይ እያወራ የነበረው ስለ እግዚአብሔር ከማውራት አይተናነስም። እግዚአብሔር ሕያው ነው፣ እግዚአብሔር የሰው ልብን ይመረምራል ከሚለው ጋር እኩል ነው። እግዚአብሔር በማይታይ ዓለም ውስጥ ሆኖ አይደለም የሚመረምረኝ። ይሄ ቃል ስለኔ የሚናገረው ነገር ሁሉ እግዚአብሔር ስለኔ ማለት የፈለገውን ነገር ነው። ገብቷችኋል? በዚህ መጽሐፍ ፊት በእግዚአብሔር ፊት የቆምኩ ያልሆኜ ነው መተያየት መተሳሰር ያለብኝ ነው። ከእግዚአብሔር ዓይን የተሰወረ ምንም ፍጥረት የለም፣ ከመጽሐፍ ቅዱስ የተሰወረ ምንም ፍጥረት የለም እንደማለት። ለጸሐፊው የእግዚአብሔር ቃል እንዲህ አይነት ክብር አለው። የእግዚአብሔር አገልግሎትን ነው ይህ ቃል የሚፈጽመው። ማን ነው መደበቅ የሚችል? ማንም ፍጥረት። ራሳችሁን ከፍ አድርጋችሁ አትዩ ነው። አንዳንዴ ፕራይድ ነው አይደለ? አይ እግዚአብሔር ቃል ሻርፕ ነው ግን እኔ ግን ትንሽ ሶፊስቲኬትድ ነኝ ይላል። አንዳንድ የኔ ኃጢአት ትንሽ ወሰብሰብ ይላል አይደለ? ወይ ደግሞ የራሱን ሕይወት ለመፈተሽ መጽሐፍ ቅዱስ ሲመጣ አይሰጥም ያንን እድል ለመጽሐፍ ቅዱስ ራሱን አይደለ? እዚህ ጋር ኤክሰፕሽን አለው። እኔ እንደማንም ሰው እኔ ላይ አትጨፍርም አይነት የሚል ራስን የሆነ ውስብስብ የማድረግ እንደዛ እንዳንሞክር። ብዙ ጊዜ መጽሐፍ ቅዱስ ላይ ከሚቀርቡ ትችቶች ውስጥ አንዱ ምንድን ነው? የኛ ሕይወት ውስብስብ ነው የሚል ወይ ደግሞ አለፍ ሲል አንዳንዴ ኦብስኪዩር ነው የሚል ሕይወታችንን በዚህ ጥራት መቶ መውጋት አይችልም የሚል ማለት ነው። ግን ይችላል። ማንም ፍጥረት ከእግዚአብሔር ቃል የተሰወረ የለም። ልክ ከእግዚአብሔር ማንም የተሰወረ እንደሌለ ሁሉ ከቃሉ የሚሰወር ማንም የለም። ይህንን ይጎትተው ነው ይላል። ስለ ራሳችን መልስ መስጠት በሚገባን በእርሱ ፊት ሁሉም ነገር የተራቆተና የተገለጠ ነው። በዚህ መጽሐፍ ፊት ኢንትራክት ስታደርጉ ስጋ ለባሽ ፊት አክት እንደምታደርጉ እንዳታስመስሉ። you are not dealing with mortal man ይላል። ለሰው መልስ አለመስጠት ትችላለህ አይደለ? አንድ ጓደኛችን ይላል በፍርድ ቀን ቢዚ ሆኛለሁ ስልክ ይቅርታ አላነሳም ማለት የለም ይላል። ማለት እኔ ቢዚ ነኝ። እንደዚህ ሰዎች ብዙ ጊዜ እንደዚህ ሪጀክት አድርገው ሊሸሹ ይችላሉ የሰው ልጅን። ግን you are not going to መልስ መስጠት በሚገባን በእርሱ ፊት ነው። መሰወሪያ የለም፣ መደበቂያ የለም። ለነገሩ ራእይ መጽሐፍም ላይ በፍርድ ቀን የሚሆነውን ሲናገር ጸሐፊው ምን ይላል? ተራሮች ይሰውሩ ተደፉብን፣ ደብቁን ይላሉ። ግን ከበጉ ፍርድ ፊት ቁጣ ፊት የሚሰውር አንድ ነገር የለም ይላል። ይሄም ያን ነው። በጣም ይሄ ትሬትኒንግ የሆነ ስቴትመንት ነው። ለዛ ነው የእግዚአብሔርን ቃል አሁን እኔም ዛሬ ድምፁን ብትሰሙ ስላችሁ ወንጌሉን የእግዚአብሔርን ቃል ስብከት የእግዚአብሔር ቃልን ስትሰሙ ለእግዚአብሔር ቃል ቢ ኦነስት እያለ ለምን ብትሉ መሸሽ አትችሉም። መልስ መስጠት በሚገባን በእርሱ ፊት በማለት ያስጠነቅቃል። ስለ ራሳችን ነው ደግሞ አካውንታብል ለምንሆንለት በእርሱ ፊት የተራቆተ ሁሉ ነገር የተገለጠ ነው። ይህ የፍርድ ትሆናለሁ። ስለዚህ አንጫወት ነው። አንዳንዴ እግዚአብሔር ቃል እንደዚህ ይላል ተብሎ ሲነበብ ቀዳዳዎችን መፈለግ አለ አይደል? ሰዎች በባህሪያቸው ለመሸሽ የሚፈልጓቸው ቀዳዳዎች አሉ። እግዚአብሔር ቃል አለመታዘዝ። እንደዛ እንዳታረጉ። እግዚአብሔር አንድ ነገር ሲጠይቃችሁ ሲያዛችሁ በእርሱ ፊት የተሰወረ ምንም ነገር የለም። ያውቃል። እንደማያውቅ አታስመስሉ። ወይ ደግሞ ማንም የሚጠይቀኝም የለም ብላችሁ እንዳታስቡ። ለዚህ ቃል ይህ አይነት ኃላፊነት ይኑራችሁ። በእርሱ ፊት መደበቅም የሚችል ነገር የለም ይላል። እንዲሁም በጣም ቃላቶቹ አይከብዱም። but all things are naked and opened onto the eyes of him with whom we have to do ይላል። ሁሉ ነገር እርቃኑን ነው በእርሱ ፊት ይላል። የተሸፈነ ነገር የለም አይደለ? እኔ ሰው ልብስ ከሰው ፊት ራሱ መሸፈን የሰው አይን በጣም አይችልም። ልብስ መሸፈን የሚችለው አይነት አይን ነው። እግዚአብሔርን እንደዛ ማታለል አይቻልም።
አዳም ትዝ ይለናል አይደለ? ቅጠል ውስጥ ተደብቆ እግዚአብሔርን ለመሸሽ መሞከሩ ያ የእግዚአብሔርን አዳም ሲወድቅ የእግዚአብሔር እውቀቱም እንደተዛባበት ነው የሚያሳየው። ከዚህ አምላክ አይን መሰወር አይቻልም። እሱን ከተረዳችሁ ዛሬ ድምፁን ብትሰሙ ላለመሸሽ ትልቅ ምክንያት። ስለዚህ ምንም መደበቅ የለብኝም ማለት ነው። በኋላ ቁጥር 14 ላይ ስትራይክ በሚያደርግ ነገር ወደ ዙፋኑ ስለዚህ ኑ ይላል። የወንጌል ፕሮክላሜሽንም ያመጣል አይደለ? ለዛ ነው ይሄ እቺ ቁጥር በጣም ወሳኝ ናት ለቀጥሎ ለሚመጣው። እግዚአብሔር ያውቃቸዋል፣ የእግዚአብሔር ቃልም ያውቃቸዋል። ስለዚህ እርቃን መሆኔ መቀበሌ ማያሳፍረኝ የእግዚአብሔር ታላቅ ጸጋ ደግሞ ኦፈር ተደርጎልኛል። ወንጌሉ እና የእግዚአብሔር ሕግ መጥቶ በዚህ ልክ ሲፈትሽኝ ማልፈራው ለዚህ ነው። ልቤን ለመደበቅ ማልሸሸው ለዛ ነው። ክፋቶችን ይዤ አእምሮዬን ኮምፕሌክስ ነው ብዬ ለማታለል ማልሞክረው ለዛ ነው። ያውቃል እግዚአብሔር። እንደውም እኔ ራሴን ከማውቀው በላይ እግዚአብሔር ያውቃል። በወንጌሉም ብለው ኮሱን እኔ ባይዚ እኔ ቶታል ዲፕራቪቲ እኔ ይኒል ዲፕሪቭድ የሚለውን አላውቅም። በእርግጥ አይቻለሁ። አሁን ብዙ ከኔም የራቀ አይደለም፣ ግን እግዚአብሔርን አምነዋለሁ ነው ኃጢአቴ። አሁን ሮሜ ምዕራፍ 3 ላይ ከፍቼ ሳነብ እግዚአብሔር እንደዚህ አይነት ጀጅመንት የእግዚአብሔር ቃል ስለኔ ሲነግረኝ አልታገልም ለመሸሽና ለመደበቅ። የሆነ ስፔስ አልፈልግም ነው። ሜቢ እንደዚህ ማልሆንበት ከሰው ሁሉ የሚለይበት መንገድ ይኖር ይሆናል አለለም። ከብቷቸዋል። አንድ በጎ የሚያደርግ የለም ሲባል በጎ ማድረጋቸውንም ነገሮች ጠረጥራቸዋለሁ እንጂ የእግዚአብሔርን ቃል ኮስቸን አላደርግም። ከኔ በላይ የኔ ልብ ያውቃል። ኔክድ ነኝ በእግዚአብሔር ቃል ፊት ብዬ ማለት ነው። ቅድም እንዳልኳችሁ ነው። ዳዊት ራሱን ማወቅ እንደማይችልም ስለሚያምን እግዚአብሔርን በልመና እንደቀረበ አንብበናል። ጳውሎስ አንደኛ ቆሮንቶስ ምዕራፍ 4:5 ላይ ሲናገር እጅግ በጣም ሰወርዋራ የሆኑ ዳርክ ኮርነሮችንም ጭምር የሚያይ አምላክ ነው ይላል። በዚህ ዓለም ላይ እጅግ የተደበቀ ነገር ምንድነው ብትሉ በርሙዳ ትሪያንግል ምናምን አይደለም፣ ዋሻዎች አይደለም፣ የሰው ልብ ነው። ግን በእግዚአብሔር አይኖች ፊት የተሰወረ ጨለማ መደበቅን አይደለ ጳውሎስ ይላል። በእርሱ አይኖች ፊት የተደበቀ ኮርነር የሚባል ነገር የለም ይላል። ሁሉም ነገር እርቃኑ ነው በእግዚአብሔር ፊት። ይሄ የእግዚአብሔር ቃልን ሰዎች የሚጠሉበት ቤዚክ ሪዝን ነው። የእግዚአብሔር ብርሃንን የሚጠሉበት አይደለ? ዮሐንስ ምዕራፍ 3 ላይ እንዳለው። ምክንያቱም የሰው ልጅን እንደዚህ መጽሐፍ የሚጎዳ መጽሐፍ የለም። እነሰንስ መጽሐፉ በራሱ ክፉ ስለሆነ አይደለም። ምክንያቱም የሰው ልጅ እጅግ ክፉ ስለሆነ እጅግ በጣም ርኩስ ስለሆነ ሌላው ሐሳብ ሁሉ የሰው ልጅ ሚስቲፋይ ያደርጋል። ውስብስብ ፍጥረት ለማስመሰል፣ ጥሩ ኖብል ፍጥረት ለማስመሰል ነው። ይሄ መጽሐፍ ግን እውነቱን የሰው ልጅን ዲፕስት የሆነውን ማንነቱን ያሳያል። ይህ ብርሃንነቱ እንዲጠላ ያደርገዋል። ለምን ብትሉ የሰው ልጅን ሰልፍ ስቲም ይጎዳል። በውሸት የተከመረውን ማለት የሰው ልጅ ራሱን የተለየ አድርጎ የሚስለውን እውነተኛ ቦታውን ያሳየዋል። ጥበቦቹን ከንቱ ያደርግበታል። እግዚአብሔርን ማወቅ የተሳነው ጥበብ እንደሆነ አውቃለሁ ይላል። ግን ሳይንስን ሁሉ እያጠና ሰማይ በእግዚአብሔር እንደተፈጠረ አይታየው። ከዚህ በላይ ስቱፒዲቲ አለን። ጥበቡ ደካማ፣ ከዛ ደግሞ ቨርቹዌ ነው ብሎ የሚያታልለውን ንጽህናዬ ነው ብሎ አቺቭ አድርጌያለሁ ብሎ የሚኮራባቸው ስኬቶቹን ቨርቹዎቹን ከውስጣቸው ከንቱ እንደሆነ ሳድ እንደሆነ ይገልጣል ነው። ዝም ብሎ ቅጠል ብቻ እንደሆነ የሰው ልጅ ከውጭ ያለው ማታለያው። ባይዘይ መጽሐፍ ቅዱስን ስናነብ ይሄ ነገር ሁሌም ኮምፈርት ሊሰጠን ይገባል። መጽሐፍ ቅዱስ ላይ እናንተም ስለራሳችሁ ስለ ዓለም የምታስቡት ግልባጩ ነው የምታገኙት ቅዱስ መጽሐፉ ላይ ስታዩ። ለምን ብትሉ ህይወታችን ላይ እያየን ያለነው ሱፐርፊሻሊ ነው። አይኖቻችን ደካማ ናቸው። አእምሯችሁ ውስብስብ ነው ብለን እናስባለን። ደካማ። የእግዚአብሔር ቃል ስናነብ የምንረዳው እውነተኛውን ዓለም በአግባቡ እርቃኑን የሚገልጦ ሲያሳይ እናያለን። ቃሉ የእግዚአብሔር የራሱ አይነት ባህሪ አለው። ታዲያ ኃጢአተኞች ላይ ለምንድን ነው ይሄ አይነት ተጽዕኖ የለም ወይ? የእግዚአብሔር ቃል ደካማ ስለሆነ ነው ምንም ሳይሰራ የሚመለሰው? በአማኞች ላይም ቃሉ ውጤታማ የሚሆንበት ምክንያት አማኞች ደካማ ስለሆነ አይደለም። እግዚአብሔር በመንፈስ ቅዱስ ኃይል በኩል በዚህ ቃል ልባቸውን ሰብሮ ስለገባ ነው። በዚህ ኢርሬዚስቲብል ግሬስ ሲባል እኛ በቃ እኔ ከዚህ በኋላ እግዚአብሔርን ቃል አልቃወም ልቀበል ስላልን አይደለም። እየተጋፋን እግዚአብሔር በመንፈሱ ኃይል ስላለሰለሰን እግዚአብሔር ስለኛ የሚያስበውን በቃሉ በኩል የተገለጠውን እውነታ እንድንቀበል ስላደረገን። ካልቪን እንደሚለው ከሆነ በእግዚአብሔር በወንጌሉ ቃል ሰይፍ ለመታረድ አንገታችንን እንድንሰጥ ያደረገን
ራሱ የእግዚአብሔር መንፈስ ብቻ ነው ይላል። በቃ እኔ እውነትም እንደዚህ ነኝ ብለን እንድንቀበል። ኃጢአተኞች ላይ ይሄ ኢፌክት የሌለው ለምንድን ነው ብትሉ መንፈስ ቅዱስ ጸጋ ስለማይሰጣቸው ነው። አለዚያ የሰው ልጅ ልብ ጥንካሬው እስከየት ነው ብትላችሁ ብትጠይቁ የእግዚአብሔር ቃሎች ምንም ሊያደርጉ እንደማይችሉ ማሳያው ይሁዳ ከክርስቶስ ኢየሱስ አፍ 3 ዓመት ግማሽ ሲማር አንድ ጊዜም ገብቶች የእግዚአብሔር ይሄ የሚያሳየን የእግዚአብሔርን ቸር አለመሆንን የእግዚአብሔር ቃል ደካማነትን የሰው ልጅ ልብ ጥንካሬ የእግዚአብሔር ፊት ለፊቱ ቆሞ እየሰበከ አንዳንድ ሰው ገነት ብትወስዱት እንኳን መንፈስ ቅዱስ ዳግም ልደትን ካልሰጠ እግዚአብሔርን በእምነት ላይ ይቀበሉ ይችላል። ሉተር ይላል ሰማይ ሁሉ መልእክት ድምፅ ኖሮት ቢሰብክህ እንኳን ኤራስመስ እና አኒጀሪቶች እንደማይሰሙ አውቃለሁ። ማለት በሚያድን መንገድ ላይ ገነት ገብታችሁ ሰው ሁሉ ኢንጆይ ያደረገ ህይወትን ላትተሳሰሩ ትችላል። በዛ ልክ ዲፕራቪቲውና ጨለማው በዛ ልክ ጠንካራ ነው። ታዲያ ይህንን የእግዚአብሔርን ማዳን የሚለያዩበት መንገድ ምን አይነት ነው ኃጢአተኞች ብላችሁ ብትጠይቁ በጣም ካልብን የሚገርም ምሳሌ ያሳያል። ውሾች አንገታቸው ላይ ተናካሽ ውሾችን ሰንሰለት አስራችሁ ስትመጡ ሰንሰለቱን እየተናከሱ እንደምትጎትቱት የእግዚአብሔርን ቃል ለነሱ እንደዛ ነው ይላል። አይደለ? ውሻው መጮው ሰንሰለቱን መንከሱ ነፃ ቢሆን ደስ ይለዋል፣ ግን አስሮታል። ልክ እንደ የእግዚአብሔር ቃል በተሰበከበት ሁሉ ኃጢአተኞች ይሄ ነው ምላሻቸው ይላል። ኢቭን ለእግዚአብሔር ቃል የሚሰጡትን ጥላቻ ስታዩ ስለሚከነክናቸው ነው ይላል። የእግዚአብሔር ቃል ውሸት መሆኑን ለማሳመን ማአት ሪሰርቾች የሚሰሩበት ምክንያት ውስጣቸውን ስለቆነጠጠ ላለማመን እንኳን እንደዚህ ገብቶ ዩሲ የእግዚአብሔርን ቃል ኃይለኝነት ያን ያህል ትጋት አይደለ? ምን አንቀጠቀጠ እንደዚህ ነው? ምን እንደዚህ አስረው ምን እንደዚህ እንድትጠላ አደረገ ነው ጥያቄ። ቢኮዝ ልቡን ስለነካው እየረበሸው ስለሆነ ኃጢአተኞች ላይም እንኳን ሳያድን ሲቀር እንኳን በጉልበት ነው አሸንፎ ትራይ ማታ ያን ሁሉ ክርክር አድርገው የእግዚአብሔር ቃል ውሸት እንደሆነ አስተምረው ሲሄዱ እያዘኑ አሸንፉ ብሎ አይደለም። በዚህ ረገድ የእግዚአብሔር ቃል ኃይለኛ ነው ማለት እንችላለን። ይህ ለሚመጣው የወንጌል ተስፋ ትልቅ መንደርደሪያ ነው። ለእግዚአብሔር ቃል እኛም ሊኖረን የሚገባው ምላሽ ከዚህ ራቅ መሆን የለበትም። ስለዚህ ጻፊው ምን እያለ ነው? ይሄ ሁሉ ባህሪያት ስላሉት ይህ ቃል ልባችሁን አታደንድኑ። በዚህ መጽሐፍና በዚህ ቃል ፊት ሁሉም ሊኖረን የሚገባው እንደዚህ አይነት ራሳችንን ከምናምነው በላይ የቃሉን ሻርፕነስ፣ እውነተኝነት፣ ማስፈራሪያዎች አሚን ማለት ያስፈልጋል። ጻፊው ለምንድን ነው ያለ ያለው ብትሉ ዛሬ ድምፁን ብትሰሙ ይሄን ሁሉ ከጻፈ በኋላ አንድ ምንም ላይ መስለው እንደሚችል ስለፈራ ነው። ወይም ደግሞ እየተሰማ ያለውን የእግዚአብሔርን ቃል ልቡን የመንካትን አቅም ሌላ አድርጎ እንዳያስብም ጭምር ነው። ግን ይላል ድምዳሜ በጣም ልብ ስትራይክ የሚያደርገው እንደምታዩት በተለይ ቁጥር 14 ላይ ይሄዳል። ይሄ እንደዚህ ስለሆነ ልባችሁን አታደንድኑ፣ ከዛ ግን ልብን የሚያሳርፍ ነገር ይናገራል። Seeing then that we have a great high priest that is passed into the heavens, Jesus the Son of God, let us hold fast our profession. For we have not an high priest ይልና ይሄዳል። እኔ እንግሊዝኛውን ስለፈለኩ ነው፣ እንደ ድምዳሜን ጭምር ነው። የቁጥር 14 ተከታይን ጭምር ነው። ይሄ እንዳለን ስለምናገን አንፍራ፣ ወደ እግዚአብሔር ፊት እንቅረብ፣ በድፍረት እንምጣ ይላል። የእግዚአብሔር ጸጋ በሕይወታችን ውስጥ እንዳለን የምናውቀው አንዱ መንገድ የእግዚአብሔር ቃል በሕይወታችን ውስጥ እንደዚህ ከመጣም ጭምር ነው። በዚህ ልክ ላይክ ይነካቸዋል ወይ አይደለ? ኃጢአተኞች እንደ አይነት በጥላቻ ነው እንጂ በመውደድ በእግዚአብሔር ቃል ፊት እንደ አይነት አቲቲዩድ የላቸውም። ውስጥ ይጸየፉታል፣ ውስጥ ይጠሉታል፣ ባይኖር ደስ ይላቸዋል። ብዙ በዚህ ኮምፕሌን የምታደርጉት ማጥቅስ እንዳይኖር መጽሐፍ ቅዱስ ላይ ጥሩ ባህሪ አይደለም። ገብቶቻል። አንድ ጊዜ አንድ ሰው አለ እስቲ የሆነ የመጽሐፍ ቅዱስ ልስጥና የማትፈልጋቸውን ክፍሎች ንገረኝ እስኪ አንዳንድ ክፍሉ የእግዚአብሔር ቃል አይደለም ብለህ ካሰብክ ይላል እና መጨረሻ ላይ እንዳንተ አንድ ቀጭን መጽሐፍ እንደምታገኝ ልንገርህ ይለዋል። ምክንያቱም አንተን የማያስቀይምበት ቦታ የለውም ይላል፣ በእውነተኛ መንገድ ከተሳሰርከው ይላል። መራር ነው። መራርነቱ ግን በመጽሐፉ መራራ መሆን አይደለም፣ ከኛ ኃጢአተኝነት የተነሳ ነው። መጽሐፍ ቅዱሱ ደግሞ ያንን እውነታ ያሳየናል። እግዚአብሔር
በዚህ ልክ ያውቃል፣ ግን አልተጸየፈም። በክርስቶስ ኢየሱስ ጸጋን ካህን ለመስጠት አልሸሸም። ስለዚህ ለዚህ የወንጌል ቃልም የእግዚአብሔር ቃልንም ሆነ ወንጌሉንም የምንሰማበት መንገድ እንደዚህ አይነት ይሆን ዘንድ ይገባል። እግዚአብሔርን አመስግነን እንቋጫለን። እግዚአብሔር አባታችን ሆይ ስለዚህ ቀን እናመሰግናለን። ቃልህን እንድንሰማ በፊት ሆነን በወንጌል ቃል አንተን እንድናስብ ስለረዳህን እናመሰግናለን። እግዚአብሔር አባቶ ይህንን ወንጌል አምነን እስከ መጨረሻው ድረስ እንድንዘልቅ ድምፅህን በማክበር እንድንይዝ እንድትረዳን እንለምናለን። ከዚህ ድምፅ እንዳንርቅ ደግሞ አንተ ሕያው ሆነ አንተን የሰጠህበት ራስን የገለጥክበት ታላቅ ማዳን ይሄ እንደሆነ በመረዳትም በፊት እንድንኖር ቸርነትን እንድታበዛልን እንጠይቃለን። ጉስቁልናችንን በቃል ብርሃን ስላሳየህ ደግሞ በዛው ጉስቁልናችን አዋርደህን እርቃን ስላልተውከን በልጅ በክርስቶስ ኢየሱስ ዘላለማዊ ክህነት ደግሞ ጽድቅን በእርቃናችን ላይ ስለሸፈንክ እናመሰግናለን። የሕግ የሚገልጠውን ቃልህንም ደግሞ በወንጌል በኩል የምትራራበትንም ቃልህን በደስታ ፍትህንም ምሕረትህን በደስታ እንድንቀበል በዚህ ወንጌል ውስጥ ሁሉም ይህንን ሳንጸየፍ እንድንኖር እንድትረዳን ጸጋ እንድታበዛለን እንለምናለን። ስለ ሁሉ ነገር ተመስገን። በኢየሱስ ስም አሜን።